በጎን ደግሞ ሲለምኑ ታያቸዋላችሁ ከሆነ ሰው ወይ የሆነ ቴክስት አድርገው እርዳን እንደዚህ ገንዘብ የለንም እኮ በቃ እኔ አንዳንዴ ይገርመኛል እና ታዘባለሁ። ግን ለሰዎች አእምሮ ስል ወጥቼ ምንም ነገር አልናገርም። እዚህ ጋር ሚዲያ ላይ ግን ስትዋቸው ምናምን ነገር ጀስት በቃ የሆነ እነሱ ሰርተው እንዳመጡት ምናምን አክት የሚያደርጉት ምናምን ነገር ግን ከዛ ደግሞ እዚህ ጋር ደግፈኝ እንደዚህ ሁኜ በዚህ ወጥቶ በዚህ ገብቶ እንዲሁኝ ደግሞ ይላሉ ደግሞ ማለት ነውና ይሄስ በጣም ሼም ነው እውነት ለመናገርና መስራት መልመድ መቻል አለባችሁ። በተለይ ሴቶች ሙያ ተማሩ፣ ልብስ ስፌት ተማሩ፣ ይሄ በቃ ፀጉር ቤት ተማሩ፣ ሜካፕ ተማሩ። እራሳችሁ ላይ ፎከስ አድርጉ። ከዛ በኋላ የምትከተሉት ወንድ አይኖርም፣ የምትለምኑት ወንድ አይኖርም። እኩል ነው የምትሆኙ። ትከባበሪያለሽ። የራስሽ ነገር ሲኖርሽ ያከብርሻል። እሱ ራሱ ደስ ይለዋል። ሚስቱ ሰርታ ስትገባ ደስ ይለዋል እሱ። ዋሴ ለእናትና ለእህትህ ንገራት። ይሄ ቃልክ እናት ላይ ውበት አለው። ለእናትህ እንደዛ ስትላት ደስ ይላታል። እንደዛ አድርጋ ስላሳደገች ማለት ነው። እና ከምንም በላይ ማለት ነው ከምንም በላይ ሴቶች ማለት ነው እዚህ ሚዲያ ላይ ተዘፍዝፋችሁ ቁጭ ብላችሁ 24 ሰዓት ጊዜያችሁን ከምታባክኑ በስነ ስርዓት እራሳችሁ ላይ ስሩ። ኪዳነ ምሕረትን የምሬን ነው አማራዊት ከልቤ ነው ማወራችሁና አሁን ይሄን ያልኩት በምን የተነሳ ነው? አንድ የጻፈው አንድ ኮሜንት ነበርና ጀስት እኔ እያነሳ ያለሁት ሐሳብ ሌላ ነው፣ እሱ የሚያወራው ሌላ ነው። ሰው ያለውን ነው የሚሰጠው። ድሃ ሰው ያሳሰብ ድሃ የሆነ ሰው በጎ ነገር ማመንጨት አይችልም። የኔ ቃላቶች ሊገቡት አይችሉም። የኔ ቃላት ሊገባው የሚችለው እንደኔ አይነት አመለካከት ያለው ቤተሰቡን ማገዝ የሚፈልግ ሀገሩን ማገዝ የሚፈልግ ህዝቡን መርዳት የሚፈልግ ያ ሚስኪን ህዝብ ማለት ነው። በየቦታው እየሞተ ያለ ህዝብ ሐኪም ቤት አጥቶ እናቶች መውለድ አቅቷቸው ሐኪም ቤት ሳይደርሱ የሚሞቱ እጅግ በጣም በርካታ እናቶች አሉ። በዶክተሮች በተማሪዎች እጥረት እንዲሁም ደግሞ በቂ የሆነ ፋሲሊቲ ባለመኖሩ፣ መንገዶች ባለመገንባታቸው፣ ትምህርት ቤቶች ባለመኖራቸው፣ በቂ የሆነ የሕክምና መሳሪያ ባለመኖሩ፣ በቂ የሆነ ትራንስፖርት ባለመኖሩ በዚህ የተነሳ እጅግ በጣም በርካታ እናቶች በወሊድ ምክንያት እየሞቱ ነው የት ሀገራችን። እና እነዚህን ማህበረሰቦቻችንን እንዴት አድርገን እንገዛቸው? እንዴት ነው እኛ ማገዝ ያለብን? እኔ እውነት ህዝቤን የምወድ ከሆነና ለህዝቤ የማስብ ከሆነ ማድረግ ያለብኝ ራሴ ላይ መስራት ነው። ዝቅ ብዬ መስራት። ከዛ ያን ሚስኪን ህዝብ ዋጋ እየከፈለ ያለው በማንነቱ ተመርጦ እየተገደለ ያለው በገዛ ሀገሩ ባይተዋር የሆነው ህዝብን ወገንህን ከዛ በኋላ ትደጉመዋለህ፣ ሰፖርት ታደርገዋለህ። እዚህ ጋር ወጥተሽ ግን አንድ ሜላት የሆነ ቃል ስትናገር ሜላትን የምትፈሪያት ከሆነ የሜላት ሀሳብ ሜላት በቃ ተጽዕኖ ፈጣሪ ስለሆነች እሷ የምትናገረው ቃል ተቀባይነት ስላለው እንዴት አድርጌ ሜላትን ላሸማቃት ብለሽ ከምታመነጭና እኔ ቢዚ ከማረግሽ እንደዛ ተጨንቀሽ ለኔ ኮሜንት ከምትጽፊ ያ ሚስኪን ህዝቤን እንዴት አድርጌ ለሜላት የምሰጣትን ጊዜ ስለሜላት የምጽፈውን ቴክስት እንዴት አድርጌ ነው ህዝቤን ሳፖርት ማረገው? እንዴት አድርጌ ነው ከገጠመው ችግር እንዲወጣ ማረገው? በምን መልኩ ነው ሀገሬን ሳፖርት ማረገው? እንዴት አድርጌ አሁን ካለው ከገጠማት ችግር እንዴት ላድናት ብለሽ ማሰብ ብትቺ በእርግጠኝነት ይሄ ያለው አሁን እያየን ያለነው መገዳደል፣ አሁን እያየን ያለነው መገፋፋት ይኖራል ብዬ እኔ አላምንም። እኛም ስቶታችንን ማመን ስላለብን ማለት ነው። እዚህ ጋር ቁጭ ተብሎ ጥላቻ እየተዘራ እዚህ ጋር ተቀምጦ አንዱን እያዋረደ አንዱን እየሰደበ በሚፈጸሙት ነገሮች ደግሞ ለምን ብለን መጠየቅ አንችልም? ራሳችን መመርመር። ህዝብን የሚወድ ሰው ህዝቡን የሚያከብር ሰው ፈጽሞ ከአንደበቱ መጥፎ ቃል ሊወጣ አይችልም። በምንም ተአምር ማለት ነው። በምንም ተአምር ማለት ነው። ለህዝብ የሚያስብ ሰው እኔ እንደደረሰብኝ እንደኛ እንዳጋጠመን ችግር እንደተፈጠረብን እንደተከናወነብን መዓት እንደደረሰብን ከባድ ጫና ይህንን ቃል መናገር አይጠበቅብኝም ነበረ። ምን የነበረብኝ ምንድነው? ማማረር፣ ወጥቼ መሳደብ፣ ሌላውን እንትን ማንቋሸሽ፣ ሌሎቹን መግፋት፣ ማጣጣል ነበር አይደለም። ግን ያን አላረግም። ለህዝቤ ክብር ስላለኝ እኔ እዚህ ጋር የምናገረው መጥፎ ቃል እዛ ጋር ደግሞ ያለ ሚስኪን ህዝብን ዋጋ እንደሚያስከፍለው አውቃለሁ። የኔ አንድ ቃል እዚህ ጋር የምናገራት እያንዳንዷ ነገር እዛ ያለው ሚስኪን ህዝቤ
እንዴት ዋጋ እንደሚያስከፍለው አውቃለሁ። እኔን ያገኙ መስሏቸው ያንን ሚስኪንስ እንዴት ዋጋ እንደሚያስከፍሉት አውቃለሁ። ዛትስ ዋይ ሐሳቤን በሐሳብ መሞገት ከዛ ባሻገር ደግሞ ራሴን ፋይናንሻሊ አጠናክሬ ያ ደግና መልካም ህዝብን መድረስ መቻል የሚያስፈልገውን የሕክምና መሳሪያ እንደኔ አይነት ተመሳሳይ ለሀገር የሚጠቅሙ ሰዎች ለሀገራቸው ለህዝባቸው የሚያስቡ ሰዎችን አሰባስቤ የሚጠቅማቸውን ነገር ሳፖርት ማድረግ ይሄ ነው በሳልነት። ትክክለኛ የሀገር ፍቅር ያለው ሰው በነገራችን ላይ በትክክል ህዝቡን የሚወድና ሀገሩን የሚወድ ሰው እግዚአብሔር ምስክሬ ነው ሚዲያ ላይ ወጥቶ ሌላውን ብሔር አይሳደብም። እመኑኝ። ለጌም ለጥቅም ለገንዘብ ያደሩ ድሃዎች ባይዘው ድሃዎች ናቸው ህዝብን እያስፈጁት ያሉት። እዚህ ሚዲያ ላይ ያሉት ጌመሮች ድሃዎች ናቸው። እነሱ ደግሞ ህዝብን እያስፈጁ ያሉት እነሱ ናቸው። እነሱ እያንዳንዱ በሚናገሩት መጥፎ ንግግር እኛ ዛጋ መጥፎ ዜና እንሰማለን። እኔ አንቺ የሞተችው ልጅ አይቼ አልቅሼ በጣም ያሳዘነችኝ። ማንም ሰው ይዋጋል፣ ማንም ሰው ይገጥማል። በክብር መሞት ክብርነት ነው። በነገራችን ላይ ለህዝብ መስዋዕት መሆን ባይደወይ ጀግንነትን ይጠይቃል። ለህዝብ መስዋዕት የተከፈለ ሰው ደግሞ አይለቀስም፣ የጀግና ሞት ስለሞተ ማለት ነው። ለህዝብ የሚከፈል እያንዳንዱ መስዋዕት ማለት ነው በየትኛውም አንግል አያሳዝንም፣ አያስቆጭም። ይሄ የጀግንነት የጀብድ ምልክት ነው። ከእናት ከአባቶቻችን ከአያቶቻችን የወረስ ነው ሁላችንም ማለት ነው። ሁላችንም ነገር ግን ከተፈጥሯዊ የሆነ ነገር ስትሰሙ ግን ያማል፣ ያሳዝናል። እንደ ሰው በየትኛውም ብሔር ይሆን ያሳዝናል። ይህንን ነገር ማንም ይፈጽመው ማንም ያሳዝናል። ኦሮሞ ሴትን መሞት የለባትም፣ አማራ ሴትን መሞት የለባትም፣ ትግራዋይት መሞት የለባትም። የትኛውም ኢትዮጵያዊ ሴትም እንደ በዛ ልክ ባሰቃቂ ሁኔታ መሞት የለባትም። ማንም ሰው በዛ ልክ መሆን የለበትም። ለዚህ ድርጊት ደግሞ እዚህ ሚዲያ ላይ ያሉ ሰዎች ደግሞ ኃላፊነት መውሰድ መቻል አለባቸው። ቢመራችሁ መዋጥ መቻል ያለባችሁ ነገር ምንድነው? እዚህ ሚዲያ ላይ ያለሽ እያንዳንድሽ በጥላቻ ተውጠሽ በጥላቻ ያደግሽ ከጥላቻ ውጭ ሌላ ማታቂ ማህበረሰብሽን የምትጠይ የወጣሽበትን ማህበረሰብ የምትጠይ ሌላውን ማህበረሰብ በመሳደብና በማንቋሸሽ በደንብ ይገለጣል ማንነታችሁ። ባይተወይ በትክክል የራሱን ማህበረሰብ የሚወድ ሰው ወጥቶ የሌላው ማህበረሰብ አይሳደብም። ለምን? እዚህ ጋር የምትናገራት እያንዳንዱ ቃላት ስልክ እኮ አላቸው እነዚህ ሰዎች። እነዚህ ታጣቂዎች እኮ ስልክ አላቸው፣ ስልክ ይጠቀማሉ። ስለዚህ እዚህ ጋር ከበደ ወጥቶ ሲናገር አየለን እዛ ጋር ይሾተዋል። አየለን ሲሾተው እያሰበ የከበደን ንግግር በስልኩ ከፍቶ የተሳደበውን እየሰማ ነው ያን ወንጀል የሚፈጽመው። ይሄንን መረዳትና ማወቅ መቻል አለባችሁ ሁላችሁ። የማንቂያ ደውል ያስፈልጋችኋል። እኔ ከሚዲያ ጠፍቻለሁ። የራሴ ጉዳዮች በጣም ብዙ የራሴ ጉዳይ አለብኝ። የራሴን ምንትን እምልበት ግን እንደ ሰው ህሊናዬ እውነታውን እያወቀው ማለፍ መቻል ስለሌለበት ሀቁን እነግራችኋለሁ። ይሄ ደግሞ ሊመራችሁ ይችላል። መዋጥ ግን ግድ ይላል። ጥላቻን መዝራት በጣም ኢዚ ነገር ነው። ጥላቻን ማልዘራው ግን ለህዝቤ ለሀገሬ ስለማስብ ብቻ ነው። ህዝቡና ሀገሩን የሚወድ ሰው በታሪክ አንደበት ወጥቶ መጥፎ ቃል ሊናገር አይችልም። በታሪክ ማለት ነው። ስለዚህ እዚህ ሁሉ አሁን አገሪቱ ላይ እየተከናወነ ላለው ውጥንቅጥ ሁሉ እዚህ ሚዲያ ላይ ተቀምጠሽ ጥላቻ የምትዘሪ ኃላፊነት የጎደለሽ የመጣሽበትን የዘነጋሽ ደሃ ደግና ደሃ አስተሳሰብ ያላችሁ የገንዘብ እጥረት ያለባችሁ በንጹሃን ደም የምትነግዱ ኃላፊነት የማይሰማችሁ እጅግ በጣም በርካቶች የምናቃችሁ ናችሁ። ስለዚህ እናንተ ኃላፊነት መውሰድ መቻል አለባችሁ ለሚሆነው፣ ለሚደረገው፣ ለሚፈጸመው ነገር። የሜላት ንግግር አይደለም። ሜላት ወጥታ እዚህ ጋር ሀሳቧን ስትገልጽ ሜላት እውነት ነው፣ የታወቀ ነው። ሜላት ሁሌም ገብታ እውነት ተናግራ ነው የምትወጣው። ከእውነትና ከጎን ብቻ ነው የምቆመው። ከተበደሉት፣ ከተገፉት፣ ከየትኛውም አንግል ይሁን የራሴ ማህበረሰብ ነው ብዬ የትግራይ ሲጎዳ የትግራይን ሀዘን ብቻ አዝኜ አማራ ሲጎዳ ዝም የምል ሰው አይደለሁም። የአማራ ህመም ህመሜ ነው። የኦሮሞ ህመም ህመሜ ነው።
የአፋሩ የሶማሌው በአጠቃላይ የሰው ልጅ ህመሜ ነው። በተለይ በዚህ 3 እና 4 ዓመት ውስጥ በሀገራችን በተከናወነው በተካሄደው ይሄ እጅግ በጣም አስከፊ ጦርነት ብዙ ነገር ያጣን ሰዎች አለን። ሳናውቀው እንግዲህ በቀጥታም ሆነ በተዘዋሪ የደረሰብን የማንነት ጥቃት ለሌሎች ሰዎች ክፋትን እንድናስብ አያደርገንም። ከደረሰብን የአእምሮ ጫና ከደረሰብን ከባድ ሐዘን የተነሳ እኛ ላይ የደረሰውን ማንም ሰው ላይ እንዲደርስ አንፈልግም። ኢቭን ጠላቶቻችን እንኳ ቢሆኑ ይህን ያክል ነው የችግሩ አስከፊነት። ለማንም በማንም ሐዘን የምንደሰት አይደለንም። የየትኛውም ሐዘን ያመናል። ምክንያቱም በራሳችን ደርሶ ምን ያክል አስከፊ እንደሆነ ስለምናውቀው ሌላ ሰው ላይ ደግሞ ያን ነገር ማየት እንኳን የምንችልበት አቅም የለንም። ዛትስ ዋይ ሁሌም እየወጣው ስለ ሰላም የምሰብከው ስለ አንድነት የምሰብከው ከግጭት ይልቅ ሰላምን መምረጥ እንዳለብን እልፍ ሲል ደግሞ እዚህ ማህበራዊ ሚዲያ ላይ ተቀምጠው የራሳቸውን ጥቅም ብቻ የሚያስቀድሙ ኃላፊነት የማይሰማቸው የራሳቸውን ሆድ ለመሙላት ሲሉ በንጹሃን ደም ለሚነግዱ እነሱን እየነጠራችሁ እያወጣችሁ መለየት መቻል አለባችሁ። ለህዝብ የሚያስብ ሰው በታሪክ ወጥቶ ሌላን ህዝብ ሊሰድብ አይችልም። ይሄንን እንድትረዱልኝ እፈልጋለሁ። ለራሳቸው ለጌም ጥቅማቸው ብቻ ነው። ቴንኪ ወድና ማረዲዬ ለራሳቸው ለኪሳቸው መሙያ ጥቅም ብቻ ነው ይሄን ስድብ አውጥተው የሚጠቀሙት። መንቃት መቻል አለባችሁ። በዚህ ተነሳስታችሁ ደግሞ ከሌላው ማህበረሰብ ጋር በፍጹም ግጭት ውስጥ እንዳትገቡ። ህዝቡ እየኖረ ነው። መሬት ላይ ያለ እውነት እሱ ስለሆነ ህዝቡ እየኖረ ነው። ተስማምቶ ተዋልዶ ተጋብቶ ተዛምዶ እየኖረ ነው። ይሄን ደግሞ ማንሽም አባሽ ልትበትኙ አትችይም። ማንም ይሄንን ህብረት ይሄንን አንድነት ማንም እንደዚህ ፈልቅቆ ሊያወጣው አይችልም። በቃ ተቃብተሃል፣ ተዋህደሃል፣ ተዳቅለሃል፣ ተዘራርተሃል፣ ዘርዘርተሃል። አማራው ከኦሮሞ ጋር ዘርተሃል፣ ትግራዋዩ ከአማራው ጋር ተዛርተሃል፣ ተቀላቅለሃል፣ ተዳቅለሃል። ማን ልትተው? ማንን እስቲ ንገረኝ። አይቻልም። አያስኬድም። ቢመርህም መዋጥ መቻል አለብህ። ይሄንን እውነታ እነግርሃለሁ። አስረግጬ ነው የምነግርህ። ይሄንን እውነታ አስረግጬ ነው የምነግርህ። እኔ እዚህ ሚዲያ ላይ ያላችሁ አሁን እንዲህ የምትራወጡ ችግሮች እንዲፈጠሩ የበለጠ ይሄ ደም መፋሰሱ በዛች ሀገር እንዲቀጥል የምትገፋፉ ሰዎች እናንተ እኮ ወርዳችሁ ብትዋጉ ደስ ይለኛል። በነገራችን ላይ ሽልማትም እናዘጋጅላችኋለን። እዛ ጋር ግን ያለ ንጹህ ህፃናት ናቸው። ደግሞ የዚህ ሰለባ ሴቶች መሆናቸው ህፃናት መሆናቸው ደግሞ እጅግ በጣም ያሳዝናል። የዚህ ሰለባ ህፃናትና ሴቶች ናቸው የዚህ ተጠቂ። ምን አለ እዚህ ሚዲያ ላይ ያላችሁ በየሀገሩ ተቀምጣችሁ ያን ህዝብ የምታስፈጁ እግዚአብሔር አምላክ እንደው ልቅም እንደው በሆነ በታሪክ አጋጣሚ ወላ በኢንተርፖል እያንዳንዱ ቪዲዮዎቻችሁ ሪከርድ ተደርገው በኢንተርፖል ተለቅማችሁ እንደው በተሰጣችሁና ከዛ በኋላ እንደው እግዚአብሔር አምላክ እንደው ህዝቡን አርጎት ሁሉም በቃ ሰላሙን ሰፍኖ እኩል ተከባብሮ የሚኖርባት አንዱ አንዱን ሳይጨቁን አንዱ አንዱን ሳይጨፈልቅ የሚኖርባት ሀገር ባየን። የሚዲያን አቅም ይውላችሁ፣ የሚዲያ የጥላቻን አቅም አይታችሁታል። በዚህ በ3-4 ዓመት ምን ያክል ተጽዕኖ እንደፈጠረና ምን ያክል ስንት ሰው ደም እንደፈሰሰ እነሱ የሚናገሩት አሉ በህይወት ንግግራቸውን ሰምተው ደግሞ ትግል የገቡት የሉም በህይወት ዛሬ ላይ። እነዚህ አሁን ሚዲያ ላይ ተቀምጠው አሁንም ድራማ የሚሰሩ በንጹሃን የሚነግዱ ሆን ብለው ይሄን ውድ ጊዜ እኮ ነው። ይሄ አሁን እግዚአብሔር የሰጠን እቺ ውድ ጊዜያችን ናት። እንግዲህ ይሄ ጊዜ ካለፈ ነው። ህይወት አንዴ ነው አይደለ? እቺ ምድር የተሰጠችን እኮ ልንኖርባት ነው። ተደስተን በቃ እግዚአብሔርን አምልከን እግዚአብሔር የፈቀደልን ጊዜ ከምንወዳቸው ሰዎች ጋር ጥሩ ጊዜ አሳልፈን እንድናልፍ ነው እግዚአብሔር የፈቀደልን የሰጠን አይደለ? ባርኮና ቀድሶ ይሄንን ጊዜያችንን ግን ተሻምተው
ይሄንን ጊዜያችንን ተሻምተው ያለ ጊዜ እኮ ነው ሳይፈቀድልን ያለ ጊዜ በገዛ ፈቃዳችን እምቢኝ ብለን እንድንሞት ይማግዱናል፣ ወደ ጠሩ እየጎሰሙ ማለት ነው። ያለ ጊዜያችን ያለ ፕላናችን ያለ ፕሮግራማችን በግድ ማለት ነው። መስራት ስንችል መመካከር ስንችል አንዱ ሀብታም ለአንዱ ሀብታም ማገዝ ሲችል አንዱ ድሃ ለሀብታሙ ሀብታሙ እንዲህ የተጋገዘን መስራት መደጋገፍ ስንችል አንዱ ለአንዱ ያንዱን አጀንዳ ይዞ ይመጣል። እከሌና እከሌ ዛሬ ታረቁ ይልሃል፣ እኔ ምን አገባኝ። እከሌና እከሌ ዛሬ ተፋቱ ይልሃል፣ እኔ ምን አገባኝ። እኔ ራሴ ስንት ቀዳዳ ያለብኝ ሰው፣ ህይወትን ለማሸነፍ ስንት ምግር ሰው፣ ገና ደፋ ቀና ምን ስንት ማስተካከሉ ያለኝ ሰው ይመጣና የእንትና ዛሬ ልደቱ ዛሬ ነው ይልሃል። ይመጣና አንዱ ደግሞ እከሌና እከሌ እኮ አይገርምም ድራማ ነበር ሲሰሩ የነበሩት አሁን እኮ ታርቀው አብረው ወለዱ ይልሃል። እኔ ምን አገባኝ። አንቺ ህይወት ላይ የሚጨምርልሽ ነገር አለ? አንተ ህይወት ላይ የሚጨምርልህ ነገር አለ? ያ ምስኪን ህዝብ ይህን በማለት ለዛ ምስኪን ህዝብ ትደርስለታለህ? የሆስፒታል ጓንት ትልክለታለህ? እናትህ የምታርፍበት አልጋ ትገዛበታለህ? ይሄ በጣም የሚያስጠላ ድራማችሁን በቃ ከዚህ መውጣት መቻል አለባችሁ። ዝቅ ብለህ መስራት ልመድ። እኔ ዝቅ ብዬ እየሰራሁ ነው ሰው ሀገር ላይ። ሜላት ነኝ እንትና ሚስት ነኝ ቆንጆ ነኝ አይሰራም። ካልሰራህ ቢልን የሚከፍልልህ የለም። ካልሰራህ ቤት ኪራይ የሚከፍልልህ የለም። አባቴ የሚመጣብህን ፖስታ ናላህን ነው የሚያዞረው እንዴ። ካልሰራህ ላይፍ አይገፋም። ካልሰራህ ምግብ አትበላም። ማንም እዚህ ጋር ዞር ብሎ የሚያይ የለም። እነሱ እኮ ነጮች እኮ ቢዚ እኮ ናቸው። እነሱ እኮ ሌላ ጊዜ ራሱ የላቸውም። እነሱ። እኛ ግን በቂ የሆነ የተፈጥሮ ሀብት እያለን ያችን የመሰለች ሀገር እያለችን እግዚአብሔር መቼም ሰው አላደለንም። ምንም ጥያቄ የለውም። እንዳለመታደሉ ነው የሚመጣት ሁሉ የሚደቁሷት እንጂ ህዝቦቿንም ሀገሪቱን የሚደቁሱና የሚቀብሩ እንጂ የሚያንቁ አለመሆናቸው። እኔ መሪ በሆን ምን እንደማረጋችሁ ታውቃላችሁ? እግዚአብሔር ምስክሬን መሆን አልፈልግም እንጂ ማለት ነው። እኔ መሪ በሆን ምን እንደማረጋችሁ ታውቃላችሁ? አንድም ወጣት እንዳይሰደድ ነበር ማለት ነው። ልክ እንደ ቻይናውያን እኔ ቻይና ሀገር ሂጄ እኔ ቻይና የሚባለው የምንሰማው የቻይና ዕቃ ፎርጅድ ቻይና እንደዚህ ውሸት ፎርጅድ እናንተ ናችሁ። እያንዳንዱ ሰው ቻይናን ሄዶ ማየት መቻል አለበት። ከዛ በኋላ በአጠቃላይ ለስራ ያላችሁ አመለካከት ኮምፕሊትሊ ነው የሚቀየረው። ለህይወት ያላችሁ ፍልስፍና፣ ለነገሮች ያላችሁ ምልከታ በአጠቃላይ ነው የሚቀየረው። ያው እግዚአብሔር ምስክሬ ነው። አንድ የሚጣል ነገር የለም እኮ ነው የምነግራችሁ። የሚጥሉት ነገር የለም። ቆሻሻ ነው ብላችሁ የምታስቡት ነገር እነሱ የሆነ ነገር ሰራጥና የሆነ ነገር አድርጋ ያመጡላችኋል። ቀጥታ ወደ ፋብሪካ ነው የሚከቱት። ምንም ነገር ቻይና ሀገር ላይ የሚጣል ነገር የለም። ወላ ምግብ በሉት ወላ ምን በሉት ሁሉ ነገር ተቀይሮ ከዛ አገልግሎት መስጠት ይጀምራል። የስልጣኔ ጥግ የእውቀት ጥግ ያየሁበት ሀገር ነው። እግዚአብሔርም ከዛ አንጻር ሳይሆን እኛ ምን ያክል ኋላ ቀሮች እንደሆንን ምን ያክል ድሃዎች እንደሆንን ገና የሰው አለባበስ ላይ ነን እኛ። እከሌ ሱሪ ለበሰች እከሌ ኦ ማይ ጉድነስ ዓለም ሂደዋል። በቃ ሂደዋል፣ ቀድሞ ሂደዋል። ጌታ ምስክሬ ነው፣ ቀድመውን ሂደዋል። ነገር ግን እኛ ቀደምቶች ነን፣ ቀደምት ባለ ታሪኮች ነን። ቀድመን የሰለጠን ነው እንላለን። አስተሳሰባችን ግን የሰለጠነ አይደለም። በጣም ኋላ ቀሮች ነን። ስለ ሜላት ማውራት ይቀናል። ሜላት እከሌን ፈታች፣ ሜላት እከሌን አገባች፣ ሜላት እንደዚህ ከፈተች፣ ሜላት አሁን እንደዚህ ሙድ ላይ ነው ያለችው፣ ሜላት እንደዚህ የራሷን ድርጅት ከፍታለች፣ ሜላት እንደዚህ አንትን ላይ ነች፣ ሜላት እንደዚህ ስራ ነው የምትሰራው። ይሄ ነው የሚቀናችሁ። ጌታ ምስክሬ ነው። ስለኔ እያወራችሁ ጊዜያችሁን ብታቃጥሉ ይቀላችኋል። ስለኔ የምታወራበትና የምጽፍበትን ግን በዛች ቅጽበት ግን እዩልህ ኢንተርኔትህን ተጠቅመህ እንዴት ገንዘብ ማግኘት እንደምትችል ብታቅ ኑሮ ጌታ ምስክሬ ነው ቦታ አሰጠኝ ነበር እኮ ነው የምነግርህ። እኔ ቻይና ሂጄ በቃ ጌታ አልኩኝ፣ ምን አለ ይሄ ሁላ ኢትዮጵያዊ መጥቶ ባያት ቻይናን። በቃ ምን ያክል ለስራ ያላቸው ፍቅር ታታሪነታቸው። በነገራችን ላይ ቻይናዎች ማለት ነው እኛ የምንጠቀመው ቲክቶክ አይጠቀሙ። እንደዚህ ተዘፍዘፈ ማንም አይሰማም፣ አቱላትም አይውሉም። እንደዚህ ተዘፍዝፎ እንዳበሻ እንደዚህ ምናምን ይናፍቃል። የራሳቸው አፕ አለ፣ ጠቃሚ ነገር ብቻ
እኔ ብለው ቲክታክ አይሰራም። ኧረ እኔ በፖስት እፈልጋለሁ እንዲህ ምን ሆኖ ነው ቲክታክ የማይሰራው እላለሁ። ቲክታኩ ለካ የነሱ ቲክታክ የራሳቸው ቲክታክ አለ፣ የቻይናዎች ቲክታክ እነሱን ጋን ዳውንሎድ አድርገህ አውርደህ ነው የነሱ ብቻ። ለዛ ደግሞ አይዲ ጠይቃል፣ የቻይና አይዲ ጠይቃል። አባቴ ማንኛውም ሰው ዝም ብሎ አይጠቀምም። ገረመኝ። አማራዊት አሁን አንቺ ቤት በቃ አንቺ አሁን አራዳንሽ ምናምን በቃ አሁን በእኔ ሙድ ይዘሻል ምናምን ነገር ማለት ነው። በጣም ኋላ ቀርነሽ አማራዊት ፋን ነው የምትይው አካውንት ማለት ነው። በጣም ይቀርሻል። አመለካከትሽን አንቂ። ስለኔ የኔ ንግግር እንትን ከምትይ ይልቅ ሐሳቤን ለማድመጥ ሞክሪ፣ ራስሽን ለመቀየር ሞክሪ። ይሄ የሚሞተው ምስኪን ህዝብሽን እንዴት ላግዘው ብለሽ ሞክሪ። በሐሳብ መጥፎ ሐሳብሽን አመንጭተሽ በመጥፎ ሐሳብ ብቻ ራስሽን አንተን አትበይ። ከዛ ደግሞ አማራዊት የሚለውን ስምሽ አጥፊው። በተለይ ደግሞ የህዝብ ስም ይዛችሁ መታችሁ ይሄ ያልተገባ የወረደ ሐሳብ የምታንሸራሽሩ ሰዎች ትወርዱብኛላችሁ። እኔ ንቃችኋለሁ በጣም። አትገልጹትም፣ ያን ህዝብ አትወክሉትም እኮ እናንተ እኮ ነው የምነግርሽ፣ አትወክሉትም። አረ ወንድሙን አስተሳሰብ ኢትስ ዊርድ ነው በጣም። አጽዳ አመለካከትህን፣ አጽዳ አመለካከት። ሐሳቤን ያዝ። ምን ለማለት እንደፈለኩ ጨብጥ እስቲ እንዲያርግ ለመጨበጥ ሞክር። ጌታ ምስክሬ ነው። እያንዳንዳችሁ ኢትዮጵያኖች ቻይና ሄዳችሁ ማየት መቻል አለባችሁ። ቻይናን ሂዶ ያየ ሰው ከዛ በኋላ ለህይወት ያለው መልከታ ሁሉ ይቀየራል። ሴት ከሆንሽ አጠገብሽ ላይ ያለውን ነገር ካለ ዳንቴል መስራት ትፈልጊያለሽ፣ የሆነ ነገር ማድረግ ትፈልጊያለሽ፣ የሆነ ነገር። ከዛ የምታያቸውን እቃዎች ሁሉ ወደ ገንዘብ ብር ብቻ ነው የሚታይሽ። ከዛ በኋላ ምን መስራት አለብኝ፣ ምን ማምረት አለብኝ፣ እንዴት ማግኘት መቻል አለብኝ፣ ምንድነው የማተርፈው፣ ይሄን ሽጬ ይሄን ሰርቼ እንደዚህ ብዬ እንደዚህ አድርጌ እንደዚህ። በቃ ይሄ ነው ፕላንሽ የሚሆነው። ጌታ ምስክሬ ነው። ወተሽ እከሌና እከሌ እኮ ተፋቱ፣ እከሌ እከሌን አገባ፣ እከሌ በዚህ ሄደ፣ እከሌ በዚህ ወጣ። ይሄ ነው መሰልጠናችን። ጥንቅር ብሎ ይቅር። እንዲህ ከሆነ ስልጠና ጥንቅር ብሎ ይቅር እናቴ። ይሄ ከሆነ መሰልጠን ሳልሰለጥን 10 ጊዜ ልቀር እኮ ነው የምነግርሽ። ፋራ ሁኜ ልኖር። ተሙሻዬ እንዴት ነው ወንድሜ አባቴ የጠፋ ሰው? መሰልጠን ማለት ይዞ መገኘት ነው እኮ ነው የምነግርሽ። መሰልጠን ይዞ መገኘት ነው። መሰልጠን ማለት አራዳ ማለት ዝቅ ብለሽ ትሰሪያለሽ። እንደኔ ዝቅ ብለሽ ማጽዳት ካለብሽ አስፋልት ታጸጃለሽ፣ ጽዳት መስራት ካለብሽ ታጸጃለሽ፣ ሽንት ቤት መጥረግ ካለብሽ ትጠርጊያለሽ። ህይወት ላይፍሽ እስኪስተካከል ድረስ ነገሮች አሪፍ እስኪሆኑ ድረስ መነገድ ካለብሽ ትነግጃለሽ። ስትነግጂ ደግሞ በግድግዱ አይደለም የምትጀምሪው፣ በትንሹ ትይዋለሽ። ምግብ መስራት ካለብሽ ትሰሪያለሽ፣ ዳቦ መሸጥ ካለብሽ ትሸጫለሽ። ላይፍሽን እንዲህ አድርገሽ ታሸንፊያለሽ። ከዛ በኋላ እንዲህ ወጥተሽ ስታወሪ ትሰሚያለሽ፣ ታምሪያለሽ፣ ተቀባይነት ይኖርሻል። ከዛ ውጭ ግን እዚህ ጋር መተሽ ቁጭ ብለሽ ማለት ነው 24 ሰዓት ታብታብ እያልሽ ሜላት እንደዚህ ብላ፣ ሜላት ከሌና ገባች፣ ሜላት አረገዘች፣ እንትን ሰማችሁ ጉድ አይደል? ሜላት ዛሬ ልብሰችውን ልብስ አትሸላ፣ በቃ እንደዚህ ሜላት እኮ እንዲህ አድርጋ። አይሰራም እኮ ነው የምነግርሽ። ነገ ብትታመሚ ሜላት መታ ጓዳሽን አትሸፍንልሽም። ስለ ሰው ከማውራት እራሳችሁ ላይ ኢንቨስት አድርጉ፣ እዚህ ሚዲያ ላይ ያላችሁ ሰዎች። እኛ ደግሞ በተለይ ታሪክ አለን የምንል የዳማት ባለ አሻራ እያልን ራሳችንን የምናወዳጅና የምናሽሞነሙን በትክክልም ለህዝባችን የሚጠቅም ነገር ማድረግ መቻል አለብን። በመስራትና በመስራት ብቻ። ቻይናውያንን የሚያናንቅ አበሻ መብት የለውም ነው የምነግርህ። የቻይናን የማጣጠል አቅም ሞራልም የለህም አበሻ። ይሄን አስረግጬ ነው የምነግርህ። አበሻ ላይ ቻይናዎች ቅድም እንደተናገርኩት አንድም ነገር የሚጥሉት ነገር የላቸውም። እያንዳንዱን ነገር ወደ ገንዘብ ይመነዝሩታል። እኛ ደግሞ እንዳለመታደል ሆኖ የሚሰራን ሰው ቁጭ ብለን እንሳደባለን። ለሀገር ለህዝብ የሚጠቅምን ሰው እስቲ በቃው ድረስ እንገፋዋለን። ምንም አይነት ለሀገርም ሆነ ለህዝብ የሚጠቅም ነገር እንዳይሳተፍ እናደርገዋለን። ሃይማኖተኛ ከሆነ አንተ ሌባ እያለን በሃይማኖቱ መተን ከሃይማኖት እንዲያፈነግጥ እናደርገዋለን። ከዛ ልክ ከሃይማኖቱ ሲያፈነግጥልን እንትወዋለን፣ መዝፈን ሲጀምር ማለት ነው።
ምክንያቱም ዋናው ዓላማችን ምንድነው? እሱ ጋር የተሰጠውን ጸጋ እንዲነሳ ማድረግ ወይም ደግሞ ከዛ ነገር መንሳት ነው። በትዳሩ ደስተኛ ከሆነ ደስ የሚል ህይወት ካለው በጣም የምታፈቅረው በጣም የሚያፈቅራት ደስ የሚል ባለትዳሮች ጥንዶች ከሆኑ ደግሞ ይኬድለታል። ለባልየው ሌላ ሴት ይዘጋጅለታል። እንዴት አድርጎ እሱን የምታማልል እሱን የምታጠምድ ብላ 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 ብላ። ለሚስቲቱ ደግሞ እሷ የምትፈልገው አይነት ካራክተር ያለው ወንድ ደግሞ ተጠንቶ ይላክላታል። እንግዲህ እነዚህ እኮ የሚያደርጉት በራሳችሁ በእናንተ ዙሪያ ያሉ የእናንተን እጅ የበሉ የጠጡ የገዛ ጓደኞቻችሁ በጣም ቤስት ፍሬንድ የምትሏቸው ብዙ ነገር የምትሆኑላቸው የሆናችሁላቸው ናቸው። ያን በማድረጋቸው እኮ እነሱ ኪስ ውስጥ የሚገባ አንድ ነገር የለም። በእናንተ ውድቀት ከመሳለቅና በእናንተ ሀዘን ከመደሰት ውጭ እኮ ምንም እኮ እነሱ ኪስ ውስጥ የሚገባ ምንም ነገር የለም። የሚገርማችሁ እንደዚህ አይነት ሰዎች መጨረሻቸው ራሱ አያምርም። ሁሌ በጭንቀት ነው የሚኖሩት። ሁሌ ማለት ነው። አንድ ቀን አይሞላላቸውም። አሁን ሞላልኝ ሲሉ በዚህ ክፍተት፣ አሁን እንደዚህ ሲሉ በዚህ ክፍተት። በቃ ይሄ ደግሞ እግዚአብሔር አቅሙን እያሳያቸው እንደዚህ እንኳ እየሆነ አይረዱም፣ አይገነዘቡም። ለምን ብለው እንኳ አይጠይቁም። የሰው ልጅ በህይወት የሆነ ነገር ሲያጣ ለምን ማለት መቻል አለበት። ለምን? ለምሳሌ እኔ የሆነ ነገር በህይወት ያፕን ሲያደርግ እግዚአብሔር ሆይ ለምን እለዋለሁ። ኦኬ ፈቅደና ወደነው እንዳልክ በቃ አንተ የፈቀድከው ሁሌም ማለት ነው። እግዚአብሔር ምስክሬ ነው። ምንም ነገር በህይወቴ ቢከናወን አንተ የፈቀድከው ነው። በማግኘት ውስጥ በሆንም ስለሰጠኝ አመሰግናለሁ። ምንም ነገር ባጣም አንተ የፈቀድከው ነው። ፈቀደልኝም እግዚአብሔር ለኔ ያንን ነገር አልፈቀደው። ስራ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ጤና ሊሆን ይችላል። ምንም ነገር በማገኘውና በማጣው ነገር ሁሉ እግዚአብሔርን አመሰግናለሁ። እግዚአብሔርን አመሰግናለሁ ከሚገባው በላይ። ምክንያቱም እሱ ለኔ የበለጠውን ያውቃል። ከዛ የተሻለ ሊሰጠኝ አስበው ነው። በጭራሽ እኔ ሊያጎልብኝ ፈልጎ ሊነሳኝ እንደማይችል ውስጤ ያምናል። ይሄ በጣም ጽኑ እምነት አለ ውስጤ ላይ፣ ጽኑ መሰረት አለ፣ ጽኑ እምነት አለ ውስጤ ላይ ማለት ነው። የማይናወጥ ማለት ነው። አንድ ሰው ደግሞ በእምነቱ የጸና አቋም ካለውና ፍጹም እግዚአብሔርን አምላኩን ፈጣሪውን አላህን የሚፈራና መሰረቱ በእግዚአብሔር ከሆነ ምንም ነገር አያናውጠውም። ኮነም ነገር አሁን ይሄ የምላቸው ችግሮችን በሙሉ የመጋፈጥና ሞገስም ችሎታም ብቃትም አለው። ምንም ነገር ለስኬትህ ምንም ነገር ለምታረገው ነገር ሁሉ መሰረትህ ለፈጣሪ ያለ ጽኑ እምነት ነው። ለባሌ ባይዘው ሚስት ብቻ አይደለም። እኔ ለባሌ እናቱ፣ እህቱ፣ ጓደኛው፣ ልጁ ሁሉ ነገሩ ነኝ። ጋሻው፣ መከታው፣ እንደ እናቱ ምን ሰፈሰፍለት፣ እንደ ሚስቱ ደግሞ ፍቅር ፍቅር ቅር ማረገው። ወጥቶ እስኪገባ ምሳሳለት፣ ወጥቶ እስኪገባ ምን ገጥሞት ይሆን ብዬ እምሳሳለት የሆነ መንገድ ላይ እንኳን እንቅፋት እንዳይገጥመው መንገድ እንኳን ማለት ነው እንቅፋት እንዳይገጥመው መንገዱን ራሱ ድንጋይ ያነሳው ባሳልፈው የምመርጥ ሴት ነኝ ለባሌ። እግዚአብሔር ክብሩን ሁሉ ይውሰድ። እንደ እህት ደግሞ የማማክረው ደስ ይለኝ ደግሞ እንደ ጓደኛ ደግሞ ይሆናል አይደል? መቼም የሆነ ሰው የሆነ ወይ የፊልም አክተር ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል ምናምን። ከዛ ቁጭ ብዬ እንደ ጓደኛ ደግሞ አንተ አይገርምህም ምናምን እያልኩ ደግሞ ልክ እንደ ጓደኛ ደግሞ አብሬ ከሱ ጋር ልሳለሁ ማለት ነው። አወራለሁ አማለሁ ማለት ነው። እንደ ጓደኛው እንደ ሚስት ምናምን ሲያ አይገርምህም ምናምን እያልኩኝ እንደዚህ ምናምን እያረኩኝ አይገርምህም እንደዚህ እኮ ሰምተሃል አይደል? በጣም ነው የሚገርመው። ግብጾች እኮ አባይ በመገደቡ በጣም ተበሳጩ። አይገርምህም እነዚህ ጨካኞች። እኛ ግን ገደብናት፣ እነሱ ግን አፈሩ። አይገርምህም እያልኩኝ እንደ ጓደኛ እንዲያወራዋለሁ። እንደ መከታ ደግሞ ማለት ነው እንደ መከታ እንደ ወንድም እንደ ጋሻ ደግሞ እሆንለታለሁ። አላስነካውም። ይሄ አይሆንም እኮ ነው የምነግርሽ። አይሆንም። አላስነካውም። እኔን እንደፈለግሽ መናገር የፈለግሽ ማለት መተቸት ምናምን፣ እሱ ጋር ስትደርሽ ግን አስቆምሻለሁ። ማስቆም ብቻ አይደለም
እስከምን ድረስ መሄድ እንዳለብኝ ሁሉ እሄዳለሁ። እስከምን ድረስ ማለት ነው። እንደዛ ነኝ እኔ ለባሌ መከታው፣ ኩራቱ፣ ማዕረጉ፣ ክብሩ፣ ፍቅሩ፣ ህይወቱ፣ ጓደኛው ሁሉ ነገሩ ነኝ። ካናደደኝ እኔ የፈለኩትን ልናገረው እችላለሁ። እኔ የፈለኩትን ሐሳብ ሰጠው እችላለሁ። ሌላ ሰው ግን አሁን መክፈት አይችልም። ሌላ ሰው ግን እሱን መናገር አይችልም። ሌላ ሰው ግን ምንም አይነት አስተያየት መስጠት አይችልም። እስከ መጨረሻው እፋልምሻለሁ እኮ ነው የምነግርሽ። አልሰማሽም ነው የምነግርሽ። ይሄ በቃ ይሄ የህይወቴ መርህ ነው። ዛትስ ዋይ እኔን የምትፈሩት ለዛ ነው። የኔን ነገር ለመንጠቅ የምትሯሯት ለዛ ነው። የኔ ነገር ደግሞ በእግዚአብሔር እንደተያዘ ሲገባችሁ ደግሞ ከዛ በቃ እጃችሁ እንደኔ ከመስጠቶች ምንም አማራጭ የላችሁ። የሚወሪ ውረርህ ሙሉ አዱኛ የሚወሪ ውረርህ። አንተ ሌላ ምንም አልልም። የሚያስተኩስ ያስተኩስ ተኩሽና ኦ ማይ ጋድ ጥርሴ ጌታ ምስክሬ ነው። ስነ ስርዓትን ያዝ እሺ። ከዚህ በኋላ ማይ ጋድ ኤኒዌይስ የማይጠየቅ ይጠይቃል እንዴ? ማይ ጋድ የማይጠየቅ ጥያቄ እንዴ? ሚስት ነሽ ይለኛል። ሚስትስ ቢሉ ሚስት መሰለ እንዴ? ትቀልዳለህ እንዴ? ሚስት ሁሉ ሚስት አይደለም። ታጠባ እጅ ካለ እጅን ታጠብ። ህይወት እንደዛ ስላለ ነው። ኪዳነ ምሕረትን ገርሞኝ እኮ ነው። አስገቢን። እሺ አሁን ሀሳቤን ስለጨረስኩኝ መግባት ትችላላችሁ። ዋናው ነገር እንድታቁና እንድልሙልዬ +49 1521 063396